ጋይዝ እንዴት ናችሁ? እኔ ማለት ነው አሁን ዝም ብሎ አእምሮዬ ላይ እያሰብኩት ያለ ነገር ሀይሚ ልደቷ እንደዚህ ከደመቀ ዩቲዩብ እንደዚህ ካሸበረቀ ማለት ነው የሰርጋቸው ደግሞ ምን ሊሆን እንደሚችል አስባችሁታል? ለልደቷ እንደዚህ የሰው ፍቅር የሰው መውደድ ካየንባት የሰርጓ ደግሞ ምን አይነት የሰው ፍቅር የሰው መውደድ ልናይ እንደምንችል መቼም መገመት አይከብዳችሁም። ሲቀጥል ደግሞ እኔ እኮ ሀይሚ ጋይዝ ሴት ጓደኛ ያላት አይመስለኝም ነበረ። በእርግጥ እንትና ማሂ ድሮም ጓደኛው እንደሆነች አውቃለሁ። እችኛዋ ደግሞ የእንትና ሚስት ናት መሰል። ይሄ ማነው የሚባለው? ይሄ የብሩኬ ጓደኛ ይሄ የመላጣው ሚስት ናት። መላጣው ስሙ ጠፋብኝ እንጂ የብሩኬ ጓደኛ ነው። ይሄ መኪና ምናምን የሚጠግ ነው ልጅ እሱ ማለት ነው። የእሱ ሚስት ትመስለኛለች። እና እንግዲህ ከትልልቅ ሰው ጋር እየዋለች ነው። ግምጄን ግን አላየዋትም። ከዛ በተረፈ ግን ወንዶቹ ምናምን ተሰባስበው የሀይሚዬ ልደት ሲያከብሩ ነበረ። ያው ሌላ ሴት ጓደኛ አላየውም። ግን እነዚህ ሁለት ሴቶች ራሱ ከጎኗ በመሆኗ በጣም ደስ ብሎኛል። ማሂ የበፊትም ጓደኛዋ ናት። አሁን ደግሞ ግምጃዬ የለችም። ምን ያላየዋትም እንግዲህ አለች የለችም አይዶ ነው። እኔ ሀይሚ ሴት ጓደኛ ስትያዩት ከሷ ጋር ነው ቪዲዮ ሲሰሩ ያየሁት። እና ሌሎች ዩቲዩበሮች ከራሱ ቪዲዮ መስራት አይመቻትም፣ ጓደኛ መያዝ አይመቻትም። እና ሀይሚዬ ምን ያክል የሰው ፍቅር የሰው መውደድ እንዳላት ነው ያየሁት። እና ልደቱ እንደዚህ ካሸበረቀ እንዲህ አምና ራሱ እኮ እንደዚህ ነበረ። በስማም ዩቲዩብ ሽብረቅ ያለ ነበረ። አምና ራሱ እንደዚህ በቀይ በአጭር ቀሚስ ነበረ። በስማም እንዴት አባቱ እንደሚያምር ነበረ። ከብሩኬ ጋር ተጣልተው ነበረ፣ ግን በጣም ነበር ደስ የሚል የዛን ቀን በተለይ ማለት ነው። እና የትናንትናው ደግሞ በጣም ይለያል የሚለው አይገልጸውም። በጣም ብዙ ሰው መልካም ምኞታቸውን እየገለጹ ነበረ። ላይቭ ማታ መጥተው ነበረ። እኔ የምላችሁ ግን ያልገባኝ ነገር ማለት ነው መጀመሪያ የገቡት በራሳቸው ነው ወይስ በሰው ነው? በጣም ብዙ ጊፍት ወርዶ ነበረ እና በሰው ከሆነ ሀይሚ ተበልተሻል። በኋላ ግን ሁለተኛ ሲገቡ ጊፍት ምናምን አላየውም ማለት ነው። መጨረሻ ምን እንዴት እንደወጡ አላቅም። ጌም ይጫወቱ አላቅም። ግን ብዙ ልጆችን እያስገቡ ሲያወሩ እንደነበረ ነው። ከዛ እንቅልፍ የመጣ ተኘው እና ደግሞ በጣም እንደው እናንተ ምን ጉር ናችሁ? በፈጣን ማውራት ካልቻላችሁ ለምንድን ነው እዛ ገስት ላይ የምትገቡት? እኔ እኮ በጣም ትገርሙኛላችሁ። እንደዚህ ይላሉ ካስገባው ወይኔ ጉዲ ገባው እኔ እኮ ምን አይነት ሰዎች ናችሁ ግን? ገብቼ ነው በማርያም እመቤቴ ማርያም ስለት የተሰማችኝ። በስማ ምን ሆናችሁ ነው እንደዚህ? ይሄን ያክልማ አንተ ማለት የለባችሁም። አታሽቃብጡ፣ በጣም አታሽቃብጡና ገባው እንዴ? ወይኔ ጉዴ! እኔ አላምንም። እነሱ ራሱ እንዴት ብለው ያወሩ? እንደዚህ ነው። እናንተ መናገር ካልቻላችሁ አትም መናገር አልችልም ሀይሚዬ የኔ ቅመም። ደግሞ አንዳንዶቹ ያለቅሳሉ። እኔ ብታለቅሱ ሰው ታስቁኛላችሁ። እና ማለት ነው ማውራት ካልቻላችሁ አትዩ። የምሬን ነው ብላችሁ ምንድን ነው? ለዚህ እኮ ነው ዩቲዩብ ክፈቱና ስሩ፣ ተለማመዱ፣ መናገር ንግግር ልመዱ፣ ከሰው ጋር ኮንቨርሴሽን ልመዱ ብላችሁ እናንተ ተነጋግራችሁ ከሰው ጋር ወርታችሁ አታውቁ። እንደዚህ ወይ ዩቲዩብ ላይ ሶሻል ሚዲያ ላይ ዝም ብላችሁ ኢሞና ቴሌግራም ነው የምታወሩት እና ከዛ ገብተው የሚያወሩት ይጠፋባቸዋል። በጣም ያስፈራል። እናንተ ሲጀመር ማለት ነው ካልቻላችሁ አርፋችሁ ቁጭ በሉ። እኔ አሁን ማንም ቤት አልገባም፣ ግን ብገባን ያወራለሁ። እና ማውራት ካልቻላችሁ ለምን ትገባላችሁ? የምሬና ምላችሁ። ወይኔ ጉዴ ገባው። አስገባችሁኝ እንዴ? በጣም ነው የምታስቁኝ። ብቻ ግን በጣም እንደምትወዷቸው ነው የተረዳሁት። ምን ያክል እነሱን ለማግኘት ጉጉት እንዳላችሁ ነው። ግን ደግሞ አንዳንዴ የሆነ ቆፍጠን ብላችሁ ተናገሩ ስትገቡ ማለት ነው። በቃ ፍቅራችሁ ለመግለጽ ከሆነ የገባችሁት ስላስገባችኝ አመሰግናለሁ። ሀይሚና ብሩኬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በስራቸው ላይ ደግሞ አስተያየት ካላችሁ በስራቸው በሚሰሩ ስራ አስተያየት ሰጣችሁ፣ ከዛ ደግሞ መልካም ልደት መልካም ምኞት ከሆነ መልካም ምኞታችሁን ገልጻችሁ ውረዱ። ግጥም ካላችሁም ልክ ግጥም እንደሚገጥሙት አንዳንዶች አሁን በጣም ጥሩ ስርዓት ያላቸው አሉ። ሲገቡ እንዴት ናችሁ ይላሉ፣ ሰላም ናችሁ ይላሉ። ከዛ የሚፈልጉትን ነገር ተናግረው ይወርዳሉ። አንዳንዶቹ ማለት ነው ዱሮ ልትገቢ መስሎ ገዝት የላክሹ ይገቡና ወይኔ ጉዲ ገባ ገብቼ ነው በማርያም አስገብታችሁ ነው። አረ ወይኔ ፋራነታችሁ በኢየሱስ። አይ ቅመሞች እኮ ጅል ናቸው፣ ሞኝ ናቸው አታስብሉም። ብቻ እነሱ ግን በጣም ትግስተኛ ናቸው። በጣም አክብረው ሁሉንም ነው ሲሰሩ የነበረ። ሲቀጥል ደግሞ ስማችሁ፣ ወይኔ ስማችሁ ሀይሚ በቃ በጣም እየሳቀች ነበረ። ላለመሳቅ እየሞከረች ነው፣ ምክንያቱም በእኛ ሳቀች እንዳይሏት ማለት ነው። ግን ስማችሁ ምንድን ነው? ጊንጧ፣ ጉንቻቸሯ፣ ጦጣዋ፣ ዝንጀሯ ምንሽ ነው? ምንሽ
ሆነሽ ነው ስማችሁ? ይሄ እኮ በቃ ፊታቸውን ያሳዩ ምናምን አንዳንዶቹ የሚሳደቡበት አካውንት ነው። እና ብቻ ትናንትና ማታ ላይቭ ላይ የተረዳሁት ነገር ቢኖር በቃ በጣም ስለምትወዷቸው መናገር ሁሉ እስከሚያቅታቸው እስከምታለቅሱ ድረስ ነው የነበረው። ብዙ ልጆች ሲያለቅሱ አይቻቸዋለሁ። ግን ደግሞ አንደኛ ነገር ያው እኛ ማዳም ቤት ነን፣ ሰው ብዙ አናገኝም፣ ያስለቅሳል፣ ብቸኝነት አለ ምናምን። እንደዚህ ሰው አክብሮ ሲያስገባችሁ ታለቅሳላችሁ። ግን እንደዛ እንዳታለቅሱ፣ ብቸኝነት እንዳይሰማችሁ፣ በቃ ሁሌ ስለ አንድ ሰው ብቻ እንዳታስቡ፣ ዩቲዩብ ስሩ፣ ቲክቶክ ላይቭ ግቡ ምናምን፣ ፍሪ ታይም ካላችሁ ዋይፋይ ካላችሁ እና በጣም ስለሚወዷቸው ይመስለኛል መናገር እስኪያቅታቸው ድረስ ነበረ ሲያለቅሱ የነበረው። እንግዲህ ያው ምን ያክል የሰው ፍቅር የሰው መውደድ እንዳላቸው ነው የተረዳሁት ማለት ነው። እንግዲህ ሀይሚዬ ልደትሽ እንደዚህ ሁሉ ሰው ከወደደሽ፣ የምሬ ነው፣ እንደዚህ የምታለቅሱ እዛ ገብታችሁ ምን ትተባተቡ፣ ወይኔ ጉዴ ገባ አስገባችኝ እንዴ በጣም ደስ ብሎኛ የምትሉ ሰዎች ማውራት ካልቻላችሁ አትግቡ። ከዛ በተረፍ ልትገቡ ነው አይደል? ገስት የላካችሁ እዛ ገብታችሁ ማውራት ያለባችሁን ነገር ብቻ አውርታችሁ ውረዱ። ቆፍጠን ብላችሁ በስነ ስርዓት ተናገሩ። እሺ፣ እንደዛ ነው ልላችሁ የምፈልገው። ከዛ በተረፍ አታልቅሱ። ማውራት ካልቻላችሁ አትላኩ ነው የምላችሁ። በኮሜንት ፍቅራችሁን ግለጹላቸው። ማውራት የምትችሉ ከሆነ ደግሞ ገብታችሁ በስርዓት ቆፍጠን ብላችሁ አውሩ። ከዛ በተረፍ ግን በጣም እንደምትወዷቸው እንደምታከብሯቸው ገብቶኛል፣ ተረድቻለሁ ትላለህ። እኔም ገብቶኛል፣ እኔም እየሰማችሁ ነበረ። ግን በኋላ እንቅልፍ የመጣና ተኛው። እነሱም ይገባቸዋል። እና እንግዲህ ያው የሰው መውደድ እግዚአብሔር ይስጣችሁ ነው የሚባለው። ይህ ሁሉ ነገር እንግዲህ የእግዚአብሔር ጸጋ ነው ብዬ ነው የማስበው እንጂ ማንም ሰው ይህን ያክል ሰው የሚወደው ሰው የለም። የምሬን ነው። በስመ አብ በጣም ነው ሰው የሚወዳቸው። እና ሀይሚና ብሩኬ የምነግራችሁ ነገር ቢኖር እንደዚህ ሰው እንዲወዳችሁ ሀይሚን ብትሆኝ ሰው እንደወደደሽ መቀጠል ከፈለግሽ እንደዚህ እኛም እንደወደድናችሁ እንዳከበርናችሁ ለእናንተ ያለን ቦታ እኛም ሳይቀንስ እንድንቀጥል ከፈለጋችሁ እናንተ እንደዚህ ቀጥሉ። በቃ እንደዚህ ልክ አሁን እንደምትሰሩት በቃ ውሏችሁን በቃ ላይፋችሁን ምናምን የሚፈጠረው በህይወት እሱን ነገር ብቻ የማይሆን ድራማ ውስጥ እየሆነ ለገንዘብ ብላችሁ የእናንተን ማንነት የማይገልጽ ድራማ ውስጥ እንዳትገቡ። ሌላ የእድሜያቸው ነገር በጣም አሳስቧችኋል። በቃ ምንም ችግር የለውም እኮ እኩል ሆኑም አልሆኑም ይህን ያክል ኢሹ የሚሆን ነገር አይደለም። ያው እኔ እንትን ማውራት ስለፈለግኩ ነው እንጂ እኩል ቢሆኑም ቢበልጣትም ብትበልጠውም ምንም ችግር የለው እነሱ ከተዋደዱ ማለት ነው። እና ይህን ያክል ልዩነት ያላቸው አይመስለኝም። 23 አመቱ ከሆነ ብሩክ፣ እኔ ግን 24 ነው ብዬ ነው ማስበው እስካሁን ድረስ ማለት ነው። እሱ 24 ሀይሚ ደግሞ 22 አሁን ወደ 23 ወር ወደ 22 አይዶ ነው እንግዲህ ሀይሚ ወደ 23 ይሁን ወደ 22 ይሁን አላቅም። ስለ እድሜያቸው እነሱ ራሳቸው ነው የሚያውቁት። እኛ ያው እንደ ሀሳብ ነው ያነሳሁት እንጂ ይህን ያክል የሚያሳስብ ወይ የሚያስጨንቅ ነገር አይደለም። ከዛ በተረፍ ሀይሚዬ ይህን ያክል የሰው ፍቅር የሰጠሽ እንግዲህ ሰው አክባሪ ስለሆንሽ የምትሰሪው ስራ በጣም ደስ ስለሚል ስግብግብ ስላልሆናችሁ ጨዋነትሽ ምናምን ይሄ ሁሉ ሰው እንዲወድሽ ያደረገው እንጂ ሌላ ምንም አይደለም እኮ። ሁሉም እኮ ዩቲዩብማ ይሰራል፣ ሁሉም ዩቲዩብ ላይ እኮ ይመጣል። ግን የሚሰራው ስራ ነው የሚያስወድዳችሁ፣ የምትሰሩት ስራ ማለት ነው።